በቲክቶክ ላይ ከ500 ሺህ በላይ ተከታዮችን በማፍራት ተወዳጅነትን ያገኘችው ቲክቶከሯ ሚስ ልዩ ከሰሞኑ ሽማግሌ ተልኮላታል። ለዛ ባለው አቀራረቧ ተወዳጅነት ያገኘችው የቲክቶኳ ንግስት ከቅርብ ጊዜ ወዲህ ነገረ ስራዋ ሁሉ ትዳር ብሏል። በቅርቡ ቀለበት ተደርጎላት የነበረ ሲሆን ከሰሞኑ ደግሞ ድል ያለ ድግስ ተደግሶ ሽማግሌ ተልኮ ወደ ትዳር ልትጠቃለል ነው። እንዴት ሰነበታችሁ? በዚህ ቻናል ላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን እናቀርባለን። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ነው። ከኛ ጋር መረጃ ብቻ ሳይሆን እውነት አለ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በኢትዮጵያ ዲጂታል ዓለም ውስጥ ስሟ ሲነሳ አንዳንዶች በድፍረቷ ያደንቋታል፣ ሌሎች ደግሞ በትዕቢቷ ይተቿታል። እሷ ግን ብዙም ግድ ያላት አትመስልም። ለራሷ የንግስና አክሊል የደፋች በማንነቷ ላይ ድርድር የማታውቅ ወጣት ናት። ሚስ ልዩ ወይም ልዩ ወርቅ መሐመድ በቲክቶክ መንደር የፈጠረችው ተጽዕኖ ዛሬ ከሞባይል ስክሪኖች አልፎ ወደ አዲስና ወደ ተቀደሰው የህይወት ምዕራፍ ተሸጋግሯል። ስኬቷ ቀላል የሚባል አይደለም። በየዕለቱ ቲክቶክ ላይ ከምትሰራቸው ማስታወቂያዎች ባለፈ ሀገራችን ውስጥ ላሉ ትላልቅ ድርጅቶች ብራንድ አምባሳደር በመሆን ለራሷ ትልቅ ብራንድ መገንባት ችላለች። ይህ ስኬቷ ግን ከጀርባ ያለ ጠንካራ ደጋፊ ስለመኖሩ ማሳያ ነው ተብሏል። የረጅም ጊዜ ፍቅረኛዋና አሁን ደግሞ የቃል ኪዳን አጋሯ የሆነው ያብ ስራ ወይም ያብ የዚህ ታሪክ ዋነኛ አካል ነው። ልዩ ወርቅ የሶሻል ሚዲያው ተጽዕኖ ፈጣሪ ወይም ኢንፍሉዌንሰርና የሚዲያ ባለሙያ ናት። ሚስ ልዩ ወደ ዝና የመጣችው በድንገት አይደለም። ቀስ በቀስ በቲክቶክ ላይ በምትለቃቸው ልዩ ቪዲዮቿ ነው። መጀመሪያ ላይ ለጨዋታና ለመዝናኛ የጀመረችው ቢሆንም በራስ መተማመን ላይ ያተኮሩ ቁንጅናና ፋሽንን የሚያሳዩ ይዘቶቿ ወይም ኮንተንቶቿ በአጭር ጊዜ የብዙዎችን ቀልብ ስበውላታል። ከሃይስኩል ጓደኛዋ ማሂ ጋር የዩቲዩብ ቻናል ያላቸው ሲሆን ልዩና ማሂ የተሰኘው ተወዳጅ የዩቲዩብ ቻናል በማንቀሳቀስ ይታወቃሉ። በዚህ ቻናል ላይ ግልጽ የሆኑ ወጎች፣ የግል ህይወት ልምዶችና የተለያዩ ማህበራዊ ጉዳዮችን የሚያነሱ ቪዲዮዎችን ያቀርባሉ። ሚስ ልዩና ማህሌት በጋራ በመሆን ሰዎች የሚልኩላቸውን መልእክቶች በማንበብ ሪያክት የሚያደርጉበት የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ ከፍተኛ እይታን ያገኙ ሲሆን ስኬታቸውም ቀላል የሚባል አይደለም። ሚስ ልዩ ሌላው የምትታወቅበት የኮንተንት አይነት ቦዲ ፖዚቲቪቲ ላይ ያተኮረ ሲሆን በይዘቶቿ ውስጥ ስለ ራስ መውደድና በራስ መተማመን ላይ ትኩረት በማድረግ ወጣት ሴቶች ለራሳቸው ያላቸውን አመለካከት እንዲያሳድጉ ጥረት ታደርጋለች። ወፍራም መሆን ቆንጆ ከመሆን ጋር ምንም እንደማይገናኝና ይልቁኑ ዘናጭና ፋሽን ተከታይ ወፍራም መሆንን እንደምትመርጥ ብዙ ጊዜ ስታሳይ እንመለከታለን። ሚስ ልዩም ቢሆን የፕላስ ሳይዝ ፋሽን ሾው ላይ የዲዛይነር ልብስ አርጋ ትራመድ ተመልክተናታል። በቲክቶኳ በግል ህይወቷ ላይም ታተኩራለች። በቅርቡ የታጨችበትን ዜና በሶሻል ሚዲያ ተከታዮች ዘንድ ከፍተኛ ትኩረትና የእንኳን ደስ አለሽ መልእክቶችን አትርፎላታል። በቲክቶኳ የግል ህይወቷንም አልፎ አልፎ ታስቃኛለች። በተለይም ስለ እናቷና ስለ ጓደኞቿ ብዙ ጊዜ ቲክቶክ ስትሰራ ትታወቃለች። ቀደም ሲል ሚስ ልዩ የመጽሐፍ ንባብን መሰረት በማድረግ የመጽሐፍ ሪኮመንዴሽኖችንና የመጽሐፍ ሪቪው ትሰራ እንደነበረ እናስታውሳለን። ሚስ ልዩ በተለይም ደግሞ ከቅርብ ጊዜ ወዲህ በብራንድ አምባሳደርነት ከፍተኛ ስኬቶችን ያስመዘገበች ሲሆን ጄቱር ለሚባለው መኪና የኢትዮጵያ ብራንድ አምባሳደር በመሆን ከፍተኛ ስኬትን አግኝታለች። እንዲሁም ደግሞ ለሜካፕ ትምህርት ቤቶችም ብራንድ አምባሳደር በመሆን ከፍተኛ ገቢን በማግኘት ለተቋማቶችም ማስታወቂያ ትሰራለች። ሚስ ልዩ በተለይም ራሴን አቀብጧለሁ ስትል በተደጋጋሚ ትሰማለች። ይህም ለራሷ የምትሰጠውን ከፍተኛ ዋጋ ያሳያል። በቲክቶክ ላይ የምትከተለው ድፍረት የተሞላበት ማንነትና በንግግሮቿ ውስጥ የምትጠቀመው ስላቅ ወይም ሳርካዝም በዘመናዊው ትውልድ ወይም በጄንዚዎች ዘንድ ከፍተኛ ተቀባይነትን አትርፎላታል። ይህ ተጽዕኖ ከተራ ቪዲዮ ማጋራት አልፎ ለተለያዩ ብራንዶች የማስታወቂያ ስራዎችን ወይም ኢንፍሉዌንሰር ማርኬት የምትሰራበት ፕሮፌሽናል ስራዋ ለመሆን በቅቷል። የሚስ ልዩ አጋር ያብ ስራ ለብዙዎች የሚታወቀው በሚስ ልዩ ቪዲዮዎችና በማህበራዊ ሚዲያ ገጾች ላይ በሚታዩ የጋራ ምስሎች ነው። ያብ ለልዩ ካለው ጥልቅ ፍቅር ባሻገር ለስራዋ ያለው አክብሮትና ድጋፍ ለግንኙነታቸው ጥንካሬ ዋነኛ ምክንያት እንደሆነ ይነገራል። ልዩ በራስ መተማመን በተሞላበት ሁኔታ በማህበራዊ ሚዲያ ላይ ስትታይ፣ ያብ ግን ነገሮችን በረጋ መንፈስ የሚመለከትና ለሷ ስኬት እንደ ትልቅ ምሰሶ ሆኖ የሚያገለግል ሰው ነው። ያብ
ስራ በፋሽን ኢንዱስትሪ ውስጥ የሚሰራ ሲሆን የልዩን ነገሮችን የመቆጣጠር ባህሪ ተረድቶ ሁሉንም ነገር በትዕግስትና በፍቅር መያዙ ለትዳር እንዲበቁ ካደረጓቸው ቁልፍ ነገሮች አንዱ ነው ሲባል ተሰምቷል። ሚስ ልዩ ወቸው ጉድ በተሰኘው ፕሮግራም ላይ ያደረገችው አስገራሚ ቆይታ ብዙዎች ለሷ የነበራቸውን አመለካከት የቀየረ ነበር። በቆይታዋ በዋነኛነት ያነሳችው ጉዳይ ለራስ የሚሰጥን ክብር ነው። ሰው ራሱን ካልወደደ ሌላውን ሊወድ አይችልም የምትለው ሚስ ልዩ ለራሷ የምታደርገውን ወጪና እንክብካቤ እንደ ቅምጥልና ሳይሆን እንደ ግዴታ እንደምትቆጥረው ገልጻለች። በማህበራዊ ሚዲያ ላይ የሚሰነዘሩባትን ትችቶችና ስድቦች በተመለከተ መልስ አለመስጠት ትልቁ መልስ ነው በማለት የበሰለ ምላሽ ሰጥታለች። በቲክቶክ የምታሳየው ማንነት ተከታዮቿን ለማዝናናት የሚደረግ ትዕይንት እንደሆነ፣ ትክክለኛ ማንነቷ ግን ከዚያ የተለየ መሆኑንም አስረድታለች። ሚስ ልዩ ተወልዳ ያደገችው አዲስ አበባ ከተማ ነው። ዛሬ ላይ ለምናየው ጠንካራ በራስ መተማመን መሰረቱ ጠንካራ የቤተሰብ ፍቅር እያገኘች ማደጓ እንደሆነ ይታመናል። በተለይ ከእናቷ ጋር ያላት ግንኙነት እጅግ የጠበቀ ነው። ሁልጊዜም ስትስቅና በቀልድ ነው የምትታወቀው። ልዩ በቃለ መጠይቆቿ ወቅትም ስለ እናቷ ስታወራ አይኖቿ በእንባ ሲሞሉ ተመልክተናል። የስሜታዊ ጎና ከዝናና ከገንዘብ በላይ ለቤተሰብ የምትሰጠውን ዋጋ ያሳየ ሲሆን ተመልካቾች ለሷ የነበራቸውን ትዕቢተኛ ናት የሚል አመለካከት ወደ አድናቆት እንዲቀይሩም አድርጓቸዋል። ስለ ፍቅር ህይወቷ ስትጠየቅ በሳቅ የታጀበ ብዙዎችን ያስደመመ ምላሽ ሰጥታም ነበር። የህይወት አጋሯን ለማግኘት ብዙም አራቀችም ነበር። ያብ ይህንን የልዩን ማንነት ሙሉ በሙሉ ተቀብሎ የሚያቀብጣት አጋር ሆኖ ተገኝቷል። የጋብቻ ጥያቄው የቀረበው በኩሪፍቱ ሪዞርት እንጦጦ ሲሆን ያብ ልዩን ሰርፕራይዝ ለማድረግ ብዙ ጥረቶች አድርጓል። ቀለበት በሚደረግላት ወቅት ያብ ተንበርክኮ ቀለበቱ ወድቆ የነበረበትን አጋጣሚም ዛሬም ድረስ በሳቅና በፈገግታ የሚታወስ ትዝታቸው ሆኗል። ሰሞኑን በሚስ ልዩ ቤት የተከናወነው የሽምግልና ስነስርዓት የኢትዮጵያን ባህልና ዘመናዊነትን ያጣመረ ነበር። ሙሽሪት ልዩ ለቀኑ ተብሎ የተዘጋጀውን ልዩ ባህላዊ ቀሚስ ስትለብስ የያብ ቤተሰቦችና ሽማግሌዎች የልዩን ቤተሰቦች ለማነጋገር ደጅ ጠንተዋል። ከዚህ ቀደም ያለምንም ፕሮግራም ሽማግሌዎች ተልከው በወጉ በባህሉ መሰረት እናስብበት ተብለው የሄዱ ሲሆን ይህ ሁለተኛውና በድግስ የተቀበሉበት የሽምግልና ስርዓትም ነበር። የፕሮግራሙ እጅግ ልብ የሚነካ ክፍልም የእናትና የልጅ ትዕይንት ነበር። እናት ልጃቸውን ለያብ ለመስጠት ሲስማሙ የታየባቸው ስሜት የሁሉንም አይን በእንባ የሞላ ነበር። ሚስ ልዩ በማህበራዊ ሚዲያ በተለይም በቲክቶክ የምናውቃት ብቻ ሳትሆን በውስጧ የራሷ የሆነ ጠንካራ አቋምና የህይወት ፍልስፍና ያላት ወጣት መሆኗን አስመስክራለች። ከአጋሯ ከያብ ስራ ጋር የጀመረችው አዲስ ጉዞ ዝናና ስኬት ከቤተሰብ ጋር ከባህል ጋር ሲዋሃድ ውበቱ የላቀ እንደሚሆን ያሳያል። እኛም ለሙሽሮቹ ለያብና ለሚስ ልዩ መልካም ጋብቻ ይሆንላችሁ እንላለን። ሰብስክራይብ በማድረግ ቤተሰብ ይሁኑ።